ዛሬ የምንማረው በዮሐንስ ወንጌል ምዕራፍ 1 ከቁጥር 51 ላይ ያለውን ኃይለ ቃል መነሻ አድርገን ነው። እግዚአብሔር በቸርነቱ ያስተምረን። በዚህ ወቅት የኢትዮጵያ ቤተክርስቲያን ነቢያት ስለ ኢየሱስ ክርስቶስ ሰው መሆን ከመሆኑ አስቀድሞ የተናገሩትን ትንቢታቸውን ታስባለች። ነቢያት በሕይወተ ሥጋ ኢየሱስ ክርስቶስ ከተወለደበት ዘመን ሳይደርሱ አስቀድመው በትንቢት መነጽርነት የእርሱን ሰው መሆን አይተው በዓይናችን አየነው እያሉ ስለ ኢየሱስ ክርስቶስ ተናግረዋል። እንዲሁም በምሳሌ ለሕዝቡ ኢየሱስ ክርስቶስ ማን ነው የሚለውን በምሳሌ አስቀድመው ስለ ኢየሱስ ክርስቶስ አምላክነት ተናግረዋል፣ አስተምረዋል። ከዚህ የሚበልጥ ታያለህ በሚል ርዕስ ነው የምንማረው። እስኪ ከዚህ የሚበልጥ በሉ። ታያለህ። ከዚህ የሚበልጥ ታያለህ። ከዚህ የሚበልጥ ታያለህ። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ጌታችን ኢየሱስ ክርስቶስ በሥጋ አካላዊ ቃል ሲመላለስ በዚህ ዓለም ደቀ መዛሙርቱን መጀመሪያ ወደ ቃና ዘገሊላ ከመሄዱ በፊት በዮሐንስ ተጠምቆ ደቀ መዛሙርቱን መጀመሪያ ሰብስቧል። ስራውን ከመጀመሩ በፊት ስራውን የሚሰራባቸው ተማሪዎቹን ሰብስቧል። ይህም የተማሪዎቹ ስብስብ የቤተ ክርስቲያን መመስረት ይባላል። በገነት የነበረችዋ ቤተ ክርስቲያን የአዳምና የሔዋን እና የመላእክት ህብረት ስብስብ ነበር። ዲያብሎስ በግዙፍ የእባብ ሥጋ ተሰውሮ በገነት የነበረችዋን ቤተ ክርስቲያን አፍርሷት ነበር። በመላእክት ወገን ያለው ብቻ ሲቀር በአዳምና በሔዋን በኩል ያለው የእግዚአብሔር ማደሪያነት ቤት መሆን ፈርሶ ነበር። ኋላ አካላዊ ቃል እርሱ ራሱ ዲያብሎስ ባመጣው ጥበብ ረቂቅ ሲሆን ሰይጣን የግዙፍ የእባብ ሥጋን ተዋህዶ በእባብ ሥጋ ስግው ሆኖ አዳምና ሔዋንን ቤቱ እንዳይሆኑ ቢያፈርስበት አካላዊ ቃል ራሱ ዲያብሎስ ባመጣው ጥበቡን ሳይቀይር ረቂቁ ቃል ግዙፍ የሆነ የእመቤታችንን ሥጋ ተዋህዶ የበተናቸውን በሥጋ ሰብስቧቸዋል ማለት ነው። ጌታችን ኢየሱስ ክርስቶስ ወንጌላውያንን ሐዋርያትን ሰብስቧቸዋል። አንዱ ከተሰበሰቡት መካከል መጀመሪያ የቅዱስ ጴጥሮስ ወንድም እንድርያስ ነው። ሁለተኛው ዮሐንስ ነው። ሁለቱም ወንድሞቻቸውን ኢየሱስ ክርስቶስን አገኘ ነው፣ የናዝሬቱን ኢየሱስ አገኘ ነው፣ ሙሴ ስለ እርሱ የጻፈለትን አገኘ ነው እያሉ ወደ ክርስቶስ ይዘዋቸው መጥተዋል ማለት ነው። በርካታ ደቀ መዛሙርትን ከጾመ በኋላ ነው የሰበሰባቸው። ከመጾሙ በፊት አልሰበሰባቸውም። ዮሐንስ የእግዚአብሔር በግ እነሆ ብሎ ከመሰከረለት በኋላ ነው የሰበሰባቸው። ሳይመሰክርለት አስቀድሞ አልሰበሰባቸውም። ይሄ የሚያስረዳው ኢየሱስ ክርስቶስ ነቢያት የተናገሩለት እርሱ መሆኑን ነው የሚያስረዳው። ነቢያት ስለ ኃጢአታችሁ ስርየት በሙሴ ድንኳን መሰዊያ ባለው መሰዊያ በግ እንዲሰዉ ለሕዝቡ ያስተምሯቸው ነበር። ዜናውነ ዜና ነቢያት ወሬውን ነገሩን ማለት በሙሴ መሰዊያ ላይ ሰውት፣ በዚህ ምክንያት ኃጢአታችሁ ይሰረያል ያሏቸው በግ ያ ከምድር የተገኘው ምድራዊ በግ ሳይሆን ከሰማይ የሚገኘው የእግዚአብሔርን በግ ኢየሱስ ክርስቶስን የሚያመላክት ስለሆነ ማለት ነው። ያ በሙሴ መሰዊያ ላይ የሚሰዋው በግ ጥፍሩ ያልዘረዘረ፣ ቀንዱ ያልከረከረ ንጹሕ በግ፣ ዓመት የሆነው በግ እንደሆነ በተለያየ መድረክ እንደምንናገረው ይሄ የኢየሱስ ክርስቶስን ዘላለማዊነት፣ ቀዳማዊነት፣ ማዕከላዊነት፣ ንጹሐ ባህሪነት የሚገልጽ ስለሆነ ማለት ነው። ስለዚህ ነቢያት አስቀድመው ነገሯቸው። ኃጢአት የሚሰረየው በደም ነው አሏቸው። በበጉ ደም ነው አሏቸው። በዋኖስ ደም ነው አሏቸው። በርግብ ደም ነው አሏቸው። በቀይ ጊደር ደም ነው አሏቸው።
ያለ እነዚህ የኃጢአት ስርየት አይገኝም አሏቸው። ቀዩ ጊደር ኃጢአት ታስተሰሪ ነበረ በኦሪቱ ጊዜያዊ ማስተስረይ ማለት ነው። ያቺ ቀዩ ጊደር የኢየሱስ ክርስቶስ ምሳሌ ነበረች። ምንም ነጭ ነገር የማይገኝባት ብቸኛ ቀይ ጊደር ትፈለጋለች በእነ ሙሴ ሕግ። ምንም ኃጢአት የማይገኝበት በነቢብ በገቢር በማሰብ ያልሰራ ኢየሱስ ክርስቶስን ትጠቁም ነበር ያቺ ጊደር። እነዚያ ዋኖሶቹ ሲሰዉ እንደውም ነቢዩ ቃለ ማዕነቅ ተሰማ በምድርነ ይላል። የዋኖስ ድምፅ በምድራችን ተሰማ። ቃለ ማዕነቅ ዘይቤ ቃለ ኢየሱስ ክርስቶስ ዳልመተርጉም የዋኖስ ድምፅ የኢየሱስ ክርስቶስ ትምህርት ነው። ዋኖስ ስትጮህ ምጥ ያዛት እንኳን ሴት ብትሆን ምጧን ረስታ በዋኖሷ ድምፅ ትሳብ ትማረካለች። የታመመ ሰው የዋኖስን ድምፅ ሲሰማ የዋኖስ ድምጿ ማርኮት ህመሙን ይዘነጋል። የዋኖስ ድምፅ የተባለው የኢየሱስ ክርስቶስ ትምህርት ነው ማለት ነው። ክብርና ምስጋና ለስም አጠራሩ ይሆንልን። ርግቧም እንደዚሁ ነች። ነጭ ርግቧ፣ አይኗ ደግሞ የተለየ ነው። የርግቧ ሁለንተናዋ ያያል። የሰው አይን እቺ ጥቁሯ ብሌኗ ብቻ ነች የምታየው፣ ዙሪያው ዳሩ አያይም። የርግብ አይን ግን ሁሉም ነው የሚያየው፣ ሁሉም ያያል። የርግብ አይኗ ማለት ነው። ርግብ ተሰውታ የኃጢአት ስርየት ታሰጥ ነበረ በኦሪት ጊዜያዊ ማስተስረይ ማለት ነው። ያም የኢየሱስ ክርስቶስ ምሳሌ ነበር። ዜናውነ ነቢያት የሚለው ቅዱስ ያሬድ ይሄንን ነው። ነቢያት የኢየሱስ ክርስቶስን ቀዳማዊነቱን ኋለኝነቱን አስረዱን፣ ነገሩን። ርግብ አይኗ ሁለንተናዋ ያያል። ክርስቶስም በጨለማም በሌሊትም በቀንም በሁሉም የሚሰራውን ያውቃል። ከመሰራቱ አስቀድሞ ያለውንም ያውቃል። እውቀት ገንዘቡ ነው፣ የባህሪው ነው የሚለውን አምላክነቱን ንጹሐ ባህሪነቱን በርግቧ ነቢያት ነገሩን ማለት ነው። የሰማችሁ ነው ምእመናን፣ ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ከጾሙ በኋላ ጠራቸው። ጾሙ የአዳም ካሳ ስለነበር እሱ አዳም በመብል ምክንያት ድል ቢነሳ የአዳምን ካሳ በጾም ክሶ ከካሰ በኋላ ደቀ መዛሙርቱን ጠራቸው። እርሱ ልጅነቱን በዮርዳኖስ ካስመሰከረ በኋላ የአብ ልጅ መሆኑን ካወቁ በኋላ ጠራቸው። ይሄ የሚያስረዳው የካሰልን እሱ ነው። የኛ ጾም ለአዳም ኃጢአት ካሳ አይደለም ማለት ነው። የኛ ስግደት ለአዳም ኃጢአት ካሳ አይደለም ማለት ነው። እንበረታ ዘንድ የታዘዘልን ነው። ክርስቶስን እንመስለው ዘንድ የተሰራልን ስርዓት መሆኑን ያስረዳል ማለት ነው። ወደ ሰርጉ ይዞ ለመሄድ ጠራቸው። ይገርማል በእውነቱ ኢየሱስ ክርስቶስ እነ ፊልጶስን የጠራቸው ሰርግ ቤት ይዞ ለመሄድ ነው። ደስታ ያለበት ቤት ይዞ ለመሄድ ነው። ወደዚያ ወስዶ ውሃውን ወይን አድርጎ ለማጠጣት ነው ኢየሱስ ክርስቶስ ደቀ መዛሙርቱን የጠራቸው። ይሄ በጊዜው ሲታይ ነው። ኋላ ሰርጉ የመንግስተ ሰማያት ምሳሌ ነው። ውሃ የማይጠጣባት ምሳሌ የሌለው ሕይወት የሚኖርባት ባል በሚስቱ ሚስት በባሏ ከምትደሰተው በላይ ዘላለማዊን ደስታ በሚያገኙበት በመንግስተ ሰማያት እንደሚያኖረን ያሳያል። በሙሽራ ቤት ያለው ደስታ መንግስተ ሰማያትን አይገልጻትም። ስለ መንግስተ ሰማያት መጽሐፍ ሲናገር ዓይን ያላያት ነው የሚለው። ጆሮ ስለ እርሷ ጥቂት እንኳን ያልሰማ በሰው ልቦና ያልታሰበች ግን የሌለች አይደለች ያለች እግዚአብሔር ለወዳጆቹ የሚሰጣት ብሎ መጽሐፍ ይናገራል። ወደ ሰርጉ ቤት ይዞ ለመሄድ ተማሪዎቹን አካላዊ ቃል ኢየሱስ ክርስቶስ መጥራቱ ሁላችንንም ለክብር ለዘላለማዊነት ለኢማዋቲነት እንደጠራን ያስረዳል ማለት ነው። ክብር ለስም አጠራሩ ይሆንልን። ታምራቱን ለማሳየት እነ ፊልጶስን ጌታ ጠራቸው። ታምራቱን ለማሳየት ከሙሴ የበለጠ ተአምር ሙሴ ተከታዮቹን በአንድ በትር ኤርትራን ከፍሎ አሳይቶ ነበር። ከሙሴ የበለጠ ደግሞ ኢያሱ በአንድ ቃል ፀሐይን አቆሞ አሳይቶ ነበር። እንደውም መተርጉማን የኢያሱን ተአምር ከሙሴ ተአምር ይበልጣል ይላል። ሙሴ ባህር ከፈለ፣ ውሃ ቆመ። ውሃንማ የዚህ ዓለም ፈላስፎችም ገድበውም በምንም ብለው ያቆሙታል። ኢያሱ ግን ፀሐይን አቆመ ይላል። እየሰማችሁ ነው? ኢያሱ ምን አቆመ? የትኛው ይበልጣል? ፀሐይን ማቆም አይደል? የዚህ ዓለም ፈላስፎች ፀሐይ እንዳይወጣ ማድረግ አይችሉም፣ ቶሎ እንዲጠልቅ ማድረግም አይችሉም። ስለዚህ የሙሴ ተአምር ውሃ ከፍሏል። ውሃ መክፈል ድንቅ ነው፣ ያስደንቃል። ግን የኢያሱ ይበልጣል። ለምን? ጌታ
ከሙሴ የኢያሱን አስበለጠለት ይልና ዮሐንስ አፈወርቅ ሲተረጉም ኢያሱ ማለት መድኃኒት ማለት ነው። ሙሴ ማለት ደግሞ ከውሃ የተገኘ ማለት ነው። ከውሃ የተገኘን ደግሞ እኛ ነን። መድኃኒት ደግሞ ክርስቶስ ነው። ስለዚህ ሙሴ እኛን ይመስላል፣ ኢያሱ ደግሞ ክርስቶስን ይመስላል። የኢያሱ ተአምር ከሙሴ ተአምር የበለጠው የኢየሱስ ክርስቶስ ጌትነት ሀብት በዚህ ዓለም ካሉ ነገስታት ሰዎች ሀብት ዕውቀት የበለጠ መሆኑን ለማሳየት ነው። ስለዚህ መጀመሪያ ሙሴ ክርስቶስ በስሙ ኢያሱ የሚባል ሰው እንዲጠራበት አድርጎ ለሱ ከሙሴ የበለጠ ተአምር አደረገለት። ይሄ ኢየሱስ ክርስቶስ በዚህ ዓለም የሚያደርገውን ስራ ያሳያል። እሱም ፀሐይን ማቆም ነው፣ እንዳይመሽ አደረገ። ኢየሱስ ክርስቶስም የምእመናን ደስታ እንዳያልቅ አደረገ። ሐዋርያት ሲገረፉ ደስተኞች ይሆናሉ። ለምን? ደስታቸው የማያልቅ የማይፈጸም የማይወሰድ፣ ቢያስርቧቸው የማይቀማ ቢያሳድዷቸው የማይቀማ ደስታን ስለሰጣቸው ነው ይላል። ክርስቲያን ማለት በክርስቶስ ደስተኛ ሆኖ የሚኖር ማለት ነው። እየሰማችሁ ነው ምእመናን? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ተአምራቱን ለማሳየት ነው የጠራቸው። ሁላችን የተጠራ ነው የክርስቶስን ሰው በመሆን ያደረገውን ተአምራት እንድናይ ነው። የክርስቶስን ተአምራት እንድናይ ነው። በድንግልና መወለዱን እንድናይ ነው። ከዚህ በላይ ተአምር አለ? ሊቁ ኤራቅሊስ በሃይማኖተ አበው መጽሐፍ ላይ ምን ይላል? ተአምራት የቱ ነው ይላል። የሙሴ ባህር መክፈል ነው? የቱ ነው ተአምራት? የትኛው ይበልጣል? መና ከሰማይ ወርዶ ጠዋት በልተውት ማታ መራብ ነው ወይስ የድንግል በድንግልና መጽነስ ነው? የትኛው ይበልጣል? ተአምር የቱ ነው ተአምር የምንለው? በእኛ ቤተክርስቲያን አረዳድ ይሄ የሆነ ቦታ ሄጄ ህልማየሁ ምናምን የምትሉት እሱ እንዴት ተአምር ይባላል? እሱ እኮ ተራ ነገር እኮ ነው። ጥቂት ነገር እኮ ነው። ጥቂት ነገር እኮ ነው። ተአምር የምንለው ድንግል በድንግልና መጽነሷ፣ ሰው የሆነ ክርስቶስን በድንግልና መውለዷ። ወለደች ግን ድንግልናዋ በእናትነት አልተለወጠም። ተአምር ነው ይሄ፣ ድንቅ ነው ይሄ። ስለዚህ መናን የያዘ የሙሴ ደመና ሳይሆን ድንቅ ነገር ለኛ ኢየሱስ ክርስቶስን ወልዳ ድንግልናዋ በእናትነት ያልተለወጠች ድንግል ማርያም ነች ማለት ነው። ድንቅ የሚባለው ተአምር ሙሴ ኤርትራን የከፈለባት የሙሴ በትር ሳትሆን ክርስቶስ የገሃነምን ባህር የከፈለበት መስቀል ነው ማለት ነው። እየሰማችሁ ነው ምእመናን? ተአምር የሚባለው ይሄ ነው። በ12 ሰዓት ውሃ ሳያጠጧት የለመለመች የአሮን በትር ሳትሆን እሷማ ደርቃለች። ዛሬ እኮ የለችም እሷ። በ12 ዓመቷ ያለ ወንድ ዘር ኢየሱስ ክርስቶስን ይዛ የተገኘች ድንግል ነች የኛ ተአምር ማለት ነው። ስለዚህ ተአምራቱን ለማሳየት ሐዋርያትን ጠራቸው። በድንግልና መወለዱን ለመንገር፣ ውሃውን ወይን ሲያደርግ ለማሳየት። በነገራችን ላይ ክርስቶስ ሰው ሆኖ ነገር ግን የእናቱን ድንግልና በእናትነት አልለወጠም። በዚህ ሕፃናትን ይበልጣቸዋል። አባ ጊዮርጊስ ዘጋስጫ ፈድፈዶሙ ለሕፃናት በተወልዶ ዘም ድንግል ይላሉ። ሕፃናትን ከድንግል በድንግልና በመወለድ ይበልጣቸዋል። ወይ ፈድፈዶሙ በተአቅፎ ዘብ አብራክ፣ በእናቱ እቅፍ ደግሞ እንደ ሕፃናት በመታቀፍ ኢየሱስ ክርስቶስ ሕፃናትን አይበልጣቸውም። በሕፃንነቱ ነገስታት ሲሰግዱለት ሕፃናትን ይበልጣቸዋል። ንጉሥ ሆኖ የተወለደ በመሆን ሕፃናትን ይበልጣቸዋል። ደግሞ ጡት አምጡ እያለ በማልቀስ በመበተል ሕፃናትን አይበልጣቸውም። ዜናውነ ዜና ነቢያት፣ ነቢያት የነገሩን ወሬ ስለዚህኛው ኢየሱስ ክርስቶስ ነው። ተአምራቱን ለማሳየት ወሰዳቸው ይላል። እየሰማችሁ ነው? ተአምራት የድንግል በድንግልና መውለድ፣ የክርስቶስ ረቂቁ ቃል በግዙፍ ሥጋ መገለጥ፣ ምሉኡ አካላዊ ቃል በውሱን ሥጋ መታየት፣ በዓለም ምሉ ሲሆን በመቃብር መወሰድ፣ የሁሉ መጋቢ ሲሆን በሥጋ መራብ፣ የሁሉ አዳኝ ሲሆን ሁሉን የሚይዝ ሲሆን በአይሁድ መያዝ ነው። ተአምራት የምንለው ይሄንን ነው። ይሄንን ለማሳየት ነው የጠራን እንጂ በየቦታው በየዋሻ አንዳንድ አጓጉል ባህታውያንን ባዮች በቆፈሩት ዋሻ ሄጄ አርሴማን አየሁ፣ ሚካኤልን አየሁ፣ ገብርኤልን አየሁ። እሱ የቤተክርስቲያን ተአምር አይደለም። አይደለም። ተአምር ይሄ ነው። በቃና ዘገሊላ ያደረገው ነው ተአምር። እርሱ የሰራው ነው ተአምር። የሙታን መነሳት ነው ተአምር። የአልዓዛር ከመቃብር ውጣ ተብሎ መስማት ነው ተአምር።
ይሄንን እንድናይ ነው የተጠራ ነው ምእመናን። በእውነቱ አይነ ልቦናችንን በቸርነቱ ያብራልን። ከዚህ በኋላ አንድ ነገር ልጨምርና ወደ መጨረሻው የትምህርቴ ክፍል ሄዳለሁ። ለእረፍት ጠራቸው ደቀ መዛሙርት። በኦሪት የባዘኑትን እነ ናትናኤልን ለማሳረፍ ጠራቸው። ከበለስ ስር ይኖሩ የነበሩትን ኑ አላቸው። ለእረፍት ጠራቸው። በበለስ ስር ነበር የሚኖሩት። በለስ ማለት አዳም የወደቀባት ቅጠል ነች። የሰማችሁ ነው። ጌታ ናትናኤልን ወዴት ታውቀኛለህ ሲለው ምንድነው ያለው? ከበለስ ስር ሳለ አየሁ አለው አይደል? ከበለስ አዳም በወደቀበት ኃጢአት ተይዘህ አየሁ ማለት ነው። ስለዚህ ና ለእረፍት ነው የጠራሁ ሲለው ነው። ከበለስ ስር ሳለ አየሁ። አዳም በሰራው ኃጢአት በእውነቱ እነሱ ብቻ ሳይሆኑ ዛሬም አለመታመን እኮ ነው። ዛሬ ማን ለማን ይታመናል? ጎረቤት ለጎረቤቱ አይታመን፣ ሰራተኛ ለአሰሪው አይታመን። ይሄ እኮ አዳም የወደቀበት ኃጢአት እኮ ነው አይደል? የተለየ ነው አዳም የወደቀበት አይደል? አለመታመን እኮ ነው። አታድርግ የተባለውን አለማድረግ እኮ ነው። ዛሬ አረ ባልም ለሚስቱ እየታመን አይደለም። መነኩሴው ለምንኩስናው አይታመን። እየሰማችሁ ነው? አይታመንም። ዛሬ እኮ ካህኑ ለክህነቱ አይታመን። ክርስቶስ ለምን እንደጠራው አያውቅ። ባለሀብቱ ለእግዚአብሔር አይታመን። እግዚአብሔር ሰውን ባለሀብት ማድረጉ በድሆች ላይ ማሰልጠኑ እኮ ነው። ድሆችን መግቡ ሲል እኮ ነው። እግዚአብሔር ሰዎችን በአካል ድሆች ሆነው እንዲኖሩ ካደረገ ስለ ባለጸጎቹ ጸልዩ ሲል እኮ ነው። እግዚአብሔር በባለጸጋው አድሮ ይሰጣል፣ በድሆውም አድሮ ይቀበላል። እግዚአብሔር ከሁሉም ጋር አለ። ግን እኛ አንታመንም። ስለዚህ ከዚያ ህይወት ወደ እረፍት ሲያወጣቸው ነው ማለት ነው። ወደ እረፍት ሲያወጣቸው ነው። እና ጌታችን ይህንን ማድረጉን ቅዱስ ያሬድ ሲናገር ሐረየ 10 ወክልኤተ ሐዋርያተ 12 አድርጎ መምህራንን መረጠ። ሴሞሙን ወልወተ እረኞች አድርጎ በነቀያፋ ቦታ አስገብቶ ሾማቸው። ወውሃቦሙ ሀብተ ይስብኩ ቃላተ ወንጌልን ያስተምሩ ዘንድ ሀብቱን ሰጣቸው፣ ክሂሉን ሰጣቸው። 3 አስማተ ወአሐደ መንግስተ ሲሰብኩ ግን በስም 3 ብለው በመንግስት አንድ ማለት ነው ይላል። ነገረ ሥላሴን እንዲያስተምሩ ሐዋርያትን ጠራቸው ይላል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ኦሪት ካህናትን ስትመርጥ መልከ መልካም ነው የምትመርጠው፣ አዋቂውን ነው የምትመርጠው። ወንጌል ግን ሐዋርያትን እንደጠራቸው ሲናገር በመልክ አልመረጣቸውም። ይቺ ቤተ ክርስቲያን ማንም በዘውጉ ማንም በመልኩ ማንም በእውቀቱ የሚኖርባት አይደለችም። አላዋቂዎችን የምትጠራ ነች፣ አዋቂዎችን የምትጠራ አይደለችም። ጥበብ ሐነጸት ቤተ ይላል መጽሐፍ። ጥበብ ቤቷን ሰርታ በቤቷ ውስጥ ጠጇን ጠምቃ ፍሪዳዋን አርዳ የተጣራችው እውቀት የጎደለው ሰነፍ የሆነ ቢኖር ወደ እኔ ይምጣ ነው ያለችው። አያችሁ፣ እግዚአብሔር ሰነፎችን ነው የሚጠራው ማለት ነው። ያለ እግዚአብሔር ጎበዝ መሆን ስለማይቻል ልባሞችን አይደለም፣ ያለ እግዚአብሔር ልባም መሆን ስለማይቻል ማለት ነው። እውቀት የጎደለው ቢኖር ወደ እኔ ይምጣ ብላ ጥበብ ትጣራለች። ሁላችን ብዙዎቻችን እውቀት ጎሎናል። እውቀታችንን የሚሞላልን እግዚአብሔር ነው። እግዚአብሔር እውቀትን ይጨምርልን። እውቀትም እግዚአብሔር ነው፣ ሌላ አይደለም። እውቀት ማለት እግዚአብሔር ነው። ሀብት ማለት እግዚአብሔር ነው። መዝገቡ ለብሲ በውሳጤ ልቡ ይላል መጽሐፈ መነኮሳት። የሰው ሀብቱ በልቡ ውስጥ ያለ ነው። ዘውቱ እግዚአብሔር ይህውም እግዚአብሔር ነው ይላል። እግዚአብሔር ትልቅ ሀብት ነው ማለት ነው። ስለዚህ ነቢያት ይህንን ነገሩን። ወበከመ አቅረበ ያዕቆብ ለአቡሁ መብልአ ዘከመ ይፈቅድ። አባታችን ያዕቆብ ለአባቱ ለይስሐቅ መብል እንደሚወደው አድርጎ እንዳቀረበለት ወከማሁ አቅረበ መስዋዕተ ርእሱ ቁርባነ ውኩፈ ሰናየ። ኢየሱስ ክርስቶስም ለአባቱ እንደሚወደው አድርጎ የሚወደድ መስዋዕት ራሱን በመስቀል ላይ ያቀረበ። ነቢያት እንዳድርገው ስጋው ይነገሩ። ያዕቆብ በኦሪቱ ሙሴ ሲጽፍ ማለት ነው ለአባቱ የሚወደድ ምግብን አቀረበ ይላል አይደል? ከዛ ተመረቀ ነው የሚለው አይደል? እምነጠሉ ለሰማይ ነው። ከሰማይ በታች ከምድር በላይ ያለውን ሁሉ ግዛ ነው። በምን ለአባቱ እንደሚወዱ አድርጎ ምግብ አቅርቦ፣ ክርስቶስም ደግሞ እንዲሁ ለአባቱ ራሱን የሚወደድ መስዋዕት አድርጎ በመስቀል ላይ ያቀረበ። ነቢያት ነገረ ክርስቶስን በኦሪት እንደ አድርገው ነገሩን ማለት ነው። ከቃሉ ጋር ናችሁ።
እግዚአብሔር ከሁላችን ጋር ይሁን። ወበከመ ይቤሎ ኩኖ እግዚአ ለእሁከ አባቱ ሲመርቀው ምን አለው? ለወንድምህ ጌታ ሁነው ወንድምህን ግዛ። ወከማሁ ክርስቶስኒ ኮንሞሙ ርእሰ ለሐዋርያት ክርስቶስም የሐዋርያት አለቃ ሆነ ማለት ነው። እንዲህ አድርጎ ኦሪት ስለ ክርስቶስ ይናገራል። ዝውእቱ ዘአቀቦ ለኖኅ ወመርሖ ለአብርሃም ወተአስረ ምስለ ይስሐቅ ወወሃቦ ርስተ ለኢያሱ። ኖህን የጠበቀው ይህ ነው። ክርስቶስን እኮ ነው። ኖህን የጠበቀው ይህ ነው። መጀመሪያ ማለት ነው። ኖህን የጠበቀው ይህ ነው። አያችሁ፣ አብርሃምን ከከላውዴዎን አውጥቶ ማርና ወተት ወደምታፈሰው ሀገር ያገባው እርሱ አካላዊ ቃል ዛሬ ኢየሱስ ክርስቶስ የምንለው ነው። ከይስሐቅ ጋር ለመታረድ የታሰረው እርሱ ነው። ለኢያሱም ርስትን የሰጠ እርሱ ነው። ኢየሱስ ክርስቶስ ሲባል እንግዲህ አይደለም። ኦሪት የተናገረችለት ነው። ነቢያት የሰበኩት ነው። ለዚያ ነው ሄሬኔዎስ ኦሪት ወነቢያት ሰበኩ በክርስቶስ የሚለው። ኦሪት ነቢያት ክርስቶስን ሰበኩ። መስዋዕታቸው ክርስቶስን ይሰብካል። ሕይወታቸው ክርስቶስን ይሰብካል። ይሄንን ነው ቤተ ክርስቲያን የምታስተምረን። ኋላ ኢየሱስ ክርስቶስ ቅዱስ ናትናኤልን ወደ ትምህርቱ መጨረሻ ስንሄድ አስጠራውና እሱ ባወቀ በፊልጶስ ላይ አድሮ ጠራው። ፊልጶስ ሲጠራው ለምንድን ነው አለው? ከናዝሬት የሆነ ነቢያት ስለ እርሱ የተናገሩለት ኢየሱስ ክርስቶስን መሲሁን አገኘ ነው አለው። እሱ ደግሞ ምን አለ? ደግ ሰው ከናዝሬት መውጣት ይቻለዋል እንዲህ አለ። ይቺ ናዝሬት በሰሎሞን ጊዜ ጀምሮ አህዛብ የሚኖሩባት ሀገር ስለነበረች ማለት ነው። አዎ ይቻለዋል። እግዚአብሔር ሲል ደረቁ ለምልሞ አያፈራም? እንደ ምእመናን ያፈራል አይደል? እግዚአብሔር ሲል ወላዷ መካን ትሆናለች፣ መካኗም ደግሞ ወላድ ትሆናለች። ይህ ግን በእግዚአብሔር ኃይል የሚሆን ነው። እግዚአብሔር ሲል ምድረ በዳው ውሃ ያስገኛል። ይሄ በኦሪቱ በእስራኤል ታሪክ ያነበብነው ነው። የእስራኤል አለት ውሃን ማስገኘቷ ራሱ ናትናኤል እንደተናገረው አለት የሆነች ጻድቃን የማይኖሩባት ከተማ ናዝሬት ኢየሱስ ክርስቶስን ማየ ሕይወት ስለምታስገኝ ነው ማለት ነው። ስለዚህ ለሁሉም መጥተህ ያለው ወደ ክርስቶስ ሲመጣ እነሆ ሽንገላ የሌለበት እስራኤላዊ እውነተኛ ሰው ብሎ ሲመሰክርለት በወዴት ታውቀኛለህ አለው። እሱም ከበለስ ስር ሳለ ገና ፊልጶስ ሳይጠራ አየሁ አለው። ኃጢአቱን አልነገረውም። ኃጢአቱን የሰራበትን ቦታ ነገረው በምስጢር ማለት ነው። ወንድም ማለት የወንድሙን ኃጢአት የሚሰውር ነው። ጌታ አንተማ በለስ ስር ሆነህ እንዲህ ስታደርግ አልነበር አላለውም። ከበለስ ስር ሳለ ጥቆማ ብቻ ነው የሰጠው ማለት ነው። እየሰማችሁ ነው? ከቃሉ ጋር ናቸው። ጌታ በዕለተ ሐሙስ ሐዋርያትን ከእናንተ አንዱ አሳልፎ ይሰጠኛል አላቸው አይደል? በዚህ ጊዜ ሐዋርያት ምን አሉ? እኔ ሆን ጌታዬን የማሰቅለው እኔ ሆን ጌታዬን የምሸጠው እያሉ ተጨነቁ አይደል? አንዱ ይሁዳ አለ አይደል? ለምን አንተ ነህ አላለውም። ከባቲ አበሳ በደልን መሰወር ይገባል። በደልን መሰወር ይገባል። ስለዚህ ነው ከበለስ ስር ሳለ አየሁ ያለው። በደሉን የወንድሙን በደል የማይሰውርን ሰው እግዚአብሔርን በደል አይሰውርለትም። ስለዚህ በደልን ሰውር። በየሚዲያው አሁን አንዳንድ ጊዜ የአባቶችን በደል ሰዎች ናቸው እኮ መነኮሳቱም እኮ ሰዎች ናቸው፣ ካህናቱም እኮ ሰዎች ናቸው። ማን ያልወደቀው? ጥቂት የወንድሞቻችንን የአባቶቻችንን በደል ይዘን የምንሮጥ ልናስብበት ይገባል ሆነው እና ከበለስ ስር ሳለ አየሁ አለው። በደሉን ደበቀለት፣ ግን አወቀው እሱ። ኋላ ምን አለ ሲነግረው አንተ የእስራኤል ንጉሥ ነህ፣ እውነት የእግዚአብሔር ልጅ ነህ አለው ሲነግረው ማለት ነው። ኋላ ጌታ ምን አለው? ከበለስ ስር ሳለ አየሁ ስላልኩ ገና በወሬ ስለነገርኩ ታምናለህ? ከዚህ የሚበልጥ ታያለህ አለው ይላል። ከዚህ የሚበልጥ ምን ታደርጋለህ? ታያለህ። አሁን የተጠራህበት በመስማት ነው። እየበቃ ስትሄድ ሃይማኖት ርዕይ የማየት ሃይማኖት አይቶ የመረዳት ሃይማኖት ላይ ትደርሳለህ ማለት ነው። ተክለ ሃይማኖት መጀመሪያ ሲያምኑ በመስማት ነው። እግዚአብሔር አለ፣ በአንድነት በሶስትነት ይመለካል፣ በሰማያት ዙፋን አለው የሚል ሰምተዋል። ኋላ ሲበቁ ወጥተው ዙፋኑን አዩና በመስማት ሃይማኖት የተረዱትን በማየት ሃይማኖት ተረዱት። በማየት ሃይማኖት ደግሞ የተረዱትን ለከዊነ እሳት ለአስረኛው ማዕርግ ደርሰው በመዳሰስ በሃይማኖተ ገሲስ እግዚአብሔርን ተረዱት ማለት ነው።
ከዚህ የሚበልጥ ታያለህ የሚለው ይሄንን ነው ማለት ነው። እግዚአብሔር ዛሬ ያደረገልን መልካም ነገር አለ አይደል? ልጅ የሰጠው አለ፣ ትዳር የሰጠው አለ አይደል? አንድ መክሊት የሰጠው አለ፣ ሁለት መክሊት የሰጠው አለ አይደል? በእምነት ከጸናን ከዚህ የሚበልጥ ነው የሚያደርግልን። አንድ ልጅ ከሰጠን ነገ ሁለት ልጅ ይሰጠናል። ይሄ ማለት ከዚህ የሚበልጥ እናያለን ማለት ነው። ጥቂት ጤና ከሰጠን ብዙ ጤና እግዚአብሔር ይሰጠናል። ይህ ማለት ከዚህ የሚበልጥ ታያለህ ማለት ነው። ስለዚህ ምእመናን እርሱን በመከተል እንጽና። ከዚህ የሚበልጥ እናያለን። ጥቂት ሀብት ነው ያለው። አዎ ጥቂት ሀብት ከሆነ ከዚህ የሚበልጥ ሀብት እግዚአብሔር ይሰጠናል። እግዚአብሔርን እምቢ በማለት ደግሞ ገና ጥቂት መከራ ነው ያገኘ። ከዚህ የሚበልጥ ገና መከራ ያገኛል። አሁንም ካልተመለስክ ማለት ነው። ከዚህ የሚበልጥ እንጂ ከዚህ የሚያንስ አናገኝም። ብንጸና ከዚህ የሚበልጥ ጸጋ እናገኛለን። ብንጸና፣ ብንበረታ፣ ብንከተል፣ አብነት እርሱን ብናደርግ፣ ብንደክም ከዚህ የበለጠ መከራ ያገኘናል። እንደ ሀገር ዛሬ ክርስቲያኖች እየሞቱ ነው አይደል? አዎ ክርስቲያኖች በየሀገሩ ይገደላሉ። ቤተ ክርስቲያን አካባቢ ያለው ነገር ከቀድሞ በጣም ፈጽሞ የተለየ ነው። ብዙ ነገር ማለት ነው። ካልበረታን ከዚህ የበለጠ ይሆናል ገና ሞቱ። ከበረታን ደግሞ ከዚህ የበለጠ ይሆናል ክብራችን፣ ብዛታችን ማለት ነው። ትምህርት ቤት ላይ ከሰራን፣ ልጆቻችንን ካስተማረን፣ ትምህርት እኮ ነው ሰውን እንዲገሉ የሚያደርጋቸው። ሌላ መስሏችሁ ነው? ሰው በተፈጥሮ ገዳይም አይደለም አዳኝም አይደለም። በተፈጥሮ ክፉ ትምህርት ሰውን ገዳይ ያደርገዋል። በጎ ትምህርት ሰውን አዳኝ ያደርገዋል። ሙሴን እኮ የእስራኤል ነፃ አውጪ ያደረገው ትምህርት እኮ ነው። ፈርዖንን የእስራኤል ገዳይ ያደረገው ትምህርት እኮ ነው። ክፉ ትምህርት ያስተማሩት ፈርዖን የሰዎች ገዳይ ሆነ። በጎ ትምህርት ያስተማሩት ሙሴ የሕዝቡ ነፃ አውጪ ሆነ። ስለዚህ ልጆቻችን ዛሬ የሚማሩት ትምህርት ነገ ሀገራችን ላይ ተግባራዊ ሆኖ የምናየው ነው። ሌላ አይመጣም። ስለዚህ ትምህርት ቤት ላይ ከሰራን የሀገራችንን ሰላም ከዚህ የሚበልጥ እናያለን። የቤተ ክርስቲያን ክብር ከዚህ በላይ ከፍ ብሎ እናያለን። ትምህርት ቤት ላይ ካልሰራን የሀገር መበጥበጥ፣ የቤተ ክርስቲያን ውርደት ከዚህ በላይ ሊሆን ይችላል። ስለዚህ ከዚህ የሚበልጥ ታያለህ አለው ማለት ነው። እግዚአብሔር ሁላችንን ከዚህ የበለጠ ክብር ያሳየን። ካለንበት ህይወት የተሻለ ህይወት እግዚአብሔር ይስጠን። ወስብሐት ለእግዚአብሔር። ይቆየን።